እየተገነቡ ስላሉት የጋራ መኖሪያ ቤቶች ወይም ኮንዶሚኒየሞች የምናጋራችሁ መረጃ አለ። ከዚህ ቀጥሎ እናቀርብላችኋለን። እስከ መጨረሻው ተከታተሉት። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግንም እንዳትዘነጉ እናስታውሳችኋለን። ወደ መረጃው እናልፋለን። እየተገነቡ ያሉ የጋራ መኖሪያ ቤቶች ማለትም በአዲስ አበባ አስተዳደር እየተገነቡ ያሉ የጋራ መኖሪያ ቤቶች እንዳሉ አዲስ ልሳን ጋዜጣ አመልክቶ ቁጠባቸውን ላላቋረጡ ተመዝጋቢዎች እንደሚተላለፉም ተገልጿል ይለናል ጋዜጣው። ነዋሪዎችን የቤት ባለቤት ለማድረግ የተለያዩ የቤት ልማት አማራጮች በመተግበር ላይ እንደሚገኙም ጋዜጣው ዘግቧል። ሰፋ ያለ ዘገባ ነው። ሲጀምርም የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር ጥቅምት 20 ቀን 2023 በኒውዮርክ ከተማ ባደረገው ጠቅላላ ጉባኤ ዩኤን ኤክስፐርት እርጅስ አክሽን ቱ ኤንድ ግሎባል አፎርዴብል ሃውሲንግ ክራይሲስ በሚል ርዕስ ያስነበበውን ሰፋ ያለ ዘገባ ጋዜጣው ጠቅሷል። በዚህ ጥናታዊ ጽሑፍ መሰረትም በዓለማችን ቤት መስራት አሊያም መግዛት የማይችሉ ሰዎች ቁጥር እያሻቀበ ነው ይላል። ይህንን ካለ በኋላም ዛሬ ቁጠባቸውን ላላቋረጡ ቆጣቢዎች ቤቶችን ለማስተላለፍ ምን እየተሰራ ነው ሲል የአዲስ አበባ ቤቶች ልማት ኮርፖሬሽንን ጠይቋል። በአዲስ አበባ ቤቶች ኮርፖሬሽን ምክትል ዋና ዳይሬክተር እና የኮንስትራክሽን ዘርፍ ኃላፊ ኢንጂነር ፍቃዱ አለሙ ከአዲስ ልሳን ጋዜጣ ጋር ባደረጉት ቆይታ በ20/80 እና በ40/60 መርሃ ግብር ተጀምረው የነበሩትን በማጠናቀቅ ላይ ነን ብለዋል። በመንግስት ካፒታል የተገነቡ 1287 መኖሪያ ቤቶች ግንባታ በ2017 ዓ.ም ተጠናቋል። እስከ ሰኔ የሚጠናቀቁ በድምሩ ከ3500 በላይ ቤቶች በግንባታ ላይ ሲሆኑ አንዳንዶቹም በጥቂት ወራት ውስጥ የሚጠናቀቁ ናቸው ብለዋል። ቁጠባቸውን ሳያቋርጡ በቆጠቡ ተመዝጋቢዎች ዘንድ እየተገነቡ ያሉ ቤቶች ተመዝግበው ለሚጠባበቁ ይተላለፉ ይሆን የሚሉ ጥያቄዎች አልፎ አልፎ ይነሳሉ። ለዚህ ምን ምላሽ አለ ተብለው የተጠየቁት ኢንጂነር ፈቃዱ በከተማዋ እየተገነቡ ያሉ ቤቶች ቅድሚያ ለቆጠቡት የሚሰጡ በመሆናቸው ቁጠባቸውን ሳያቋርጡ መቀጠል እንዳለባቸው አስገንዝበዋል። እንደ ኢንጂነር ፍቃዱ ማብራሪያ ጠቅላይ ሚኒስትር አብይ አህመድ በቅርቡ ይፋ እንዳደረጉት በዚህ ዓመት በመንግስት ከተያዙ ትልልቅ ፕሮጀክቶች አንዱ የቤት ልማት ነው። በመጪዎቹ 5 ዓመታት 1.5 ሚሊዮን በላይ ቤቶች ይገነባሉ። ከዚህ ውስጥ ደግሞ የከተማ አስተዳደሩ ትልቁን ድርሻ ወስዷል። ዘንድሮ ብቻ ለቤቶች ግንባታ በርካታ ቢሊዮን ብር መበጀቱም ይህንን ታሳቢ ያደረገ ነው። በዚህ ሩብ ዓመትም 6600 ቤቶች ግንባታ ተጀምሮ በተለያየ ደረጃ ላይ ይገኛሉ። የአዲስ አበባ ከተማ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ የቤቶች ልማትና አስተዳደር ቢሮንና የቤቶች ልማት ኮርፖሬሽንን በ2018 አንደኛ ሩብ ዓመት የዝግጅት ምዕራፍ ተግባራት አፈጻጸማቸውን ተመልክቷል። የመሬትና ግንባታ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶሜ አበበ ቢሮውና ኮርፖሬሽኑ የመምህራንን የቤት ልማት ጨምሮ የዜጎችን የመኖሪያ ቤት ጥያቄ ለመመለስ የጀመራቸው ተግባራት የሚበረታታ መሆኑን ተናግረዋል። አገልግሎትን በማዘመን ምቹ የሥራ አካባቢን በመፍጠር ፕሮጀክቶችን በቴክኖሎጂ ታግዞ በመምራትና አማራጭ የቤት ፋይናንስ ምንጮችን በማፈላለግ ረገድም የተሻለ አፈጻጸም መታየቱን ገልጸዋል። በወቅቱም የ2018 በጀት ዓመት የአንደኛውን ሩብ ዓመት አፈጻጸም ያቀረቡት የቢሮ ኃላፊ ቅድስት ወልደ ጊዮርጊስ በበኩላቸው ቢሮውና ኮርፖሬሽኑ በዝግጅቱ ምዕራፍ የቤት ልማት አማራጮችን በማስፋት የቤት አቅርቦቱን ለማሳደግ የሚያስችል ተግባራትን ማከናወናቸውን ጠቅሰዋል። በዚህም በመንግስት አስተባባሪነት በመንግስትና በግል አጋርነት በርካታ ቤቶች እየተገነቡ መሆናቸውን እንዲሁም በማህበር የተደራጁ ማህበራትም ግንባታ መጀመራቸውን ጠቅሰው በቀጣይም በበጀት ዓመቱ መንግስት ትኩረት የሰጠውን የቤት ልማት እቅድ ለማሳካት ተቋማቱ ዝግጁ መሆናቸውንም ተናግረዋል። በአዲስ አበባ ቤቶች ልማት ኮርፖሬሽን ምክትል ዋና ዳይሬክተር እና የኮንስትራክሽን ዘርፍ ኃላፊ ኢንጂነር ፍቃዱ አለሙ በዚህ ዓመት በጥቅሉ ከ50 ሺህ በላይ ቤቶችን በመንግስት ካፒታል እናስጀምራለን የሚል እቅድ አለ ብለው ከዚህ ጎን ለጎንም በመንግስትና በግል አጋርነት ከባለሀብት ጋርም በጋራ ለማልማት ከ120 ሺህ በላይ ቤቶች ውል ተፈጽሟል። ከዚህ ውስጥም 10 የሚሆኑ ሳይቶች ላይ ግንባታ ተጀምሯል ብለዋል። በመሆኑም ይህ ሁሉ ቤት እየተሰራ ያለው ቅድሚያ ቆጣቢውን ታሳቢ ያደረገ ነው። ስለዚህ ቆጣቢዎች አሁንም ቁጠባቸውን
አጠናክረው መቀጠል አለባቸው። ቤቶቹ ሲጠናቀቁ በቁጠባቸው መሰረት ይፋ የተደረገ እጣ የሚወጣ ይሆናል ሲሉም አክለዋል። በተለይ የኮሪደር ልማት ተነሺዎች በተመለከተ በ2017 ዓ.ም ብቻ 5176 ቤቶች ተሰርተው ለተነሺዎች የተላለፉ ሲሆን ከነዚህ ውስጥም ቆጣቢዎች እንዳሉበትም ጠቁመዋል። በመሆኑም ቤቶቹ የተላለፉ ያሉት መመሪያን በጠበቀ መልኩ ነው። በመሆኑም አሁንም ቆጣቢዎች ቁጠባቸውን እየቆጠቡ እንዲጠብቁ ልክ ቤቶቹ ሲጠናቀቁ እየተወሰነ የሚተላለፉ መሆናቸውን አረጋግጠዋል። በጥቅሉ በዚህ ዓመት የመንግስት አቅጣጫ ልክ በ2016 እና በ2017 ዓ.ም ኮሪደር ልማት ላይ እንደነበረው ትኩረት ቤት ልማት ላይ ያተኮረ ነው። ይህንንም ታሳቢ ያደረጉ ሰፋፊ ስራዎች እየተከናወኑ ነው ብለዋል። ከዚህ በፊት የጋራ መኖሪያ ቤቶች ሲገነቡ የነበረው ከባንክ የሚገኝ የቦንድ በጀት እንደነበር አስታውሰው ይህ ደግሞ ከለውጡ በፊት የነበረውን ዕዳ ሁሉ ይዞ የመጣው ማነቆና የስራ ክፍተት የፈጠረ ነበር። አሁን ይህንን ሁሉ ችግር በመፍታት ነው ወደ ስራ የተገባው የሚል ማብራሪያ ሰጥተዋል። ከለውጡ በፊት በነበሩ ዓመታት በመንግስት ለቤት ግንባታ ብሎ በጀት እንደማይያዝ አስታውሰው አሁን ላይ ግን ለቤት ግንባታ ተብሎ ለብቻው በመለየት ከ4 ቢሊዮን ብር በላይ በጀት ይያዛል። የተጨማሪ በጀት የዕቅድ ማሻሻያ መደረጉንና የከተማ አስተዳደሩም ይህንን ታሳቢ አድርጎ የበጀት ማስተካከያ ማድረጉ የማይቀር መሆኑን ገልጸዋል። በተለይም ቆጣቢዎች እየተገነቡ ያሉ ቤቶች ቆጣቢውን ታሳቢ ያደረጉ በመሆናቸው ቁጠባቸውን አጠናክረው በመቀጠል ተዘጋጅተው እንዲጠብቁ ጥሪ አቅርበዋል። የአዲስ አበባ ከተማ አስተዳደር በጋራ መኖሪያ ቤቶች ከሚያከናውናቸው ቤቶች ግንባታ በተጨማሪ የተለያዩ ባለሀብቶችን እና በጎ ፈቃደኛ ዜጎችን በማስተባበር አዳዲስ ቤቶችን በመገንባትና ሊወድቁ የደረሱ ደሳሳ ጎጆዎችን በአዲስ መልክ ቀና በማድረግ የበርካቶችን እንባ እያበሰ መሆኑም ይታወሳል ብሏል ጋዜጣው። ከዚሁ ከጋራ መኖሪያ ቤቶች ዜና ሳንወጣ አስተዳደሩ ማለትም የአዲስ አበባ ከተማ አስተዳደር የገነባቸውን የጋራ መኖሪያ ቤቶች ለቆጠቡ ሳይሆን ለኢትዮጵያ ንግድ ባንክ በሽያጭ ማቅረቡን የሚገልጽ ዜና አግኝተናል። ከዚህ ቀጥሎ ባልደረባችን ታቀርብልናለች። የኢትዮጵያ ንግድ ባንክ ለሰራተኞቹ ከአዲስ አበባ አስተዳደር 1125 የጋራ መኖሪያ ቤቶች መግዛቱን በአሰራጨው መረጃ አስታውቋል። ባንኩ ከከተማ አስተዳደሩ የተረከባቸው ጋራ መኖሪያ ቤቶች በከተማዋ መኖሪያ ቤት ለሌላቸው ሰራተኞቹ በዕጣ እንደሚያድል በርክክቡ ስነ ስርዓት ላይ ገልጿል። የከተማ አስተዳደሩ ቤቶቹን ጀርመን፣ ጉራራ እና አየር ጤና በተባሉ የጋራ መኖሪያ ቤቶች ሳይቶች በ24 ህንፃዎች ላይ ገነባቸው በ9 ወራት ውስጥ እንደሆነ የባንኩ መረጃ አመልክቷል። በሌላ ዜናዎች እስክንገናኝ ድረስ ሰላም ቆዩ።